አቤት ይበክ እንደውም አባቶቻችን በቅዳሴ ሰዓት የክርስቶስን ሥጋ ለምእመናኑ ያቀብሉና አቁርበው ሲመለሱ እንባ የተናነቃቸው የሚጸልዩት ጸሎት አለ። ስለዚህ በግ እንዲህ ይላሉ እስመ ንሰዋ ተባህ እዚህ አንድ በግ ነህ በሉ ሁላችሁ በማርያም መድኃኒዓለም እኮ ነው። አንድ በግ ነህ በሉ። አቤት አንድ በግ ነህ። በየቀኑ እናርዳለን። ስንት በግ ነው? መቼ ነው የምታረደው? አንዱ በግ በየቀኑ መድኃኒዓለም በአምስቱ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ሚስማሮች ከመስቀሉ ጋር ተጣብቆ ተሰፍቷል። እጁ ደሙ እየፈሰሰ ነው። አሁን ከመስቀል ሲያወርዱት አንድ ሰው የሚያፈሰውን ቆርቆሮ እንደገና በሚስማሩን እየፈለቀቀ እንደሚያወጣው አሁን እጁ ከመስቀል ጋር ተጣብቋል። በችንካር እየፈለቀቁ ደሙ እየፈሰሰ አወረዱት። እናቱ መስቀሉ ስር ቆማ ታለቅሳለች። ካህኑ ሲቀድስ እንዲህ ብሎ በስማቸው ይማጸናል። ወረስዮም ለእደዌ አምሳለ እዴሆሙ ለዮሴፍ ኒቆዲሞስ ለገነዝቦ ለሥጋከ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እጆቼ አንተን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆች የተቀደሱ ይሁኑልኝ ይላል ካህኑ ሲቀድስ። ልክ ከደቂቃዎች በፊት የክርስቶስን ሥጋ በእጁ ይዞ ይሄን ጸሎት የጸለየ ካህን ከቅዳሴ እንደወጣ በመስቀል አይባረክም፣ በእጁ ነው የሚባረከው። በዮሴፍና በኒቆዲሞስ ስም ጸልሏል። እጆቼ እንደነሱ እጅ የተቀደሰ ይሁን ብሏል። ይሄንን እጁን አይታጠበውም ያንቀል። ይሄ እጁ መስቀል ከብሯል። አያችሁ? ኧረ ክብር ምስጋና ለመድኃኒዓለም ይሁን። እንዴት ድንቅ ነገር ነው! እዚያ ሁሉም ሕዝብ ኃጢአትን በሚናገርበት ኃጢአትን በሚተገብርበት ለዓመፅ ሰልፍ በወጣበት በዚያ ክፉ ቀን ለመልካም ተግባር ተሰለፈ። ያ ቀን ዝም ብሎ አልተመረጠም። አይሁድ የሚያከብሩት ሰንበት ቅዳሜን ነው። ሰንበተ አይሁድ የሚባለው እሁድ ሰንበተ ክርስቲያን ነው። በዚያ ክፉ ቀን ቀኑ ድብልቅልቅ ባለበት፣ ቀኑ በጨለመበት፣ ሕዝቡ ሁሉ በአንድ ድምፅ ሆኖ ይሰቀል ይሰቀል በሚልበት ግን እነኚህ ሁለት ቅዱሳን ያበሩ በጨለማ ያበሩ ከዋክብቶች ሆነው ተገኙ። በረከታቸው ከሁላችን ጋር ይሁን። ካህኑ በቀደሰ ቁጥር በስማቸው አምላኩን ይማጸናል። ገብቶንም ይሁን ሳይገባን በተሳለምን ቁጥር እነኝህን ቅዱሳን እንዘክራቸዋለን፣ እናስባቸዋለን፣ መታሰቢያቸው ይደረጋል። ዝርዝር ጉዳዩን እንመጣበታለን። እነኚህ ሁለት ቅዱሳን የክፉ ቀን ወዳጆች ማንና ማን ናቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሠራዊት ጌታ ሕያው እግዚአብሔር ሆይ ያለ ዕረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና ንጹሐን ሳንሆን በንጹሑ ቅዱሳንም ሳንሆን በተቀደሰው ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የእርቃናችን ከዳኝ የገመናችን ሸፋኝ ቸሮ አባት ደጉ ጌታ ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በቤታችን የቀረበውን የነፍሳችንን ማዕድ ባርከ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እጅግ የተከበሩ አባታችን መጋቤ ብሉይ ቆሞስ አባ ያሬድ የዚህ ታሪካዊ ቤተ ክርስቲያን አስተዳዳሪና የዚህ ሕዝብ የበላይ ባላደራ፣ ክቡራን አስቀድሞ ስማችሁ በየማይረጋችሁ የተጠራችሁ ውልደ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን፣ መዘምራን፣ በደመ ወልደ እግዚአብሔር የከበራችሁ ሁላችሁም ምእመናን በትንሣኤው የሰላምታ ቃል ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንደምን አደራችሁ?
እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትም ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን ያለ ክፍያ የሰጠን የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና በዝማሬና በእልልታ የሞላ ፍቅሩ ከወላጅም በላይ የሆነው ጌታ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታ ሁሉ ክብርና ምስጋና ለተቀደሰው ስሙ ይሁን። ቅዱስ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ ቅዱስ ጊዮርጊስ በሰዓታቱ፣ ቅዱስ ያሬድን በማህሌቱ አወድሰው ያልጠገቧት የቅዱሳኑ ናፍቆት ወላዲተ አምላክ ድንግል ማርያም ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በእቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቷን ይዛ የመገበች ዓለምንም እንደ እንቁላል በመሃል እጁ የያዘውን ጌታ በእጆቿ የታቀፈች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እግዚአብሔር ቢረዳን ባለችን አጭር ደቂቃ የምንማማርበት የትምህርታችን ርዕስ የክፉ ቀን ወዳጆች በሚል ይሆናል። የተወደዳችሁ የእግዚአብሔር ልጆች ምናልባት ዓለም ነገሮችን አልጋ በአልጋ በሆኑልን ጊዜ ወዳጅ ማግኘት ቀላል ሊሆን ይችላል። ሲሳካልንና በደስታችን ጊዜ ከጎናችን የሚቆም ሰው ማግኘት በጣም ቀላል ሊሆን ይችላል። ነገር ግን ቀኑ ሲከፋ ዓለም ፊቷን ስታዞር ፈተናዎቹ ሲደራረቡ ህልማችን እውን ሲሆን ሳይሆን እውናችን ህልም ሲሆን በመከራና በስቃይ ህይወታችን ሲመሰቃቀል በክፉ ቀን ወዳጅ ማግኘት እጅግ ከባድ ነው። በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 40 ታሪካቸው የተመዘገበ ሁለት ቅዱሳን የመድኃኔ ዓለም የክፉ ቀን ወዳጆች ናቸው። ቤተ ክርስቲያን ውለታ ቢስ ስላልሆነች ከትንሣኤው ዕለት ጀምሮ ቅዳሴዋን በእነኚህ ሁለት ቅዱሳን ስም ነው የምትጀምረው። ለ50 ተከታታይ ቀናት በተቀደሰ ቁጥር የቅዳሴው መግቢያ ላይ የእነኚህ የክፉ ቀን ወዳጆች የሁለቱ ቅዱሳን ስም የቅዳሴው መጀመሪያ ነው። ለ365 ቀናት ዓመቱን ሙሉ የእነሱ ጸሎት በዚች ቤተ ክርስቲያን ሳይታጎል ይጸለያል። ካህኑ በቀደሰ ቁጥር በስማቸው አምላኩን ይማጸናል። ገብቶንም ይሁን ሳይገባን በተሳለምን ቁጥር እነኝህን ቅዱሳን እንዘክራቸዋለን፣ እናስባቸዋለን፣ መታሰቢያቸው ይደረጋል። ዝርዝር ጉዳዩን እንመጣበታለን። እነኚህ ሁለት ቅዱሳን የክፉ ቀን ወዳጆች ማንና ማን ናቸው የሚለውን ክፍሉን ላንብላችሁና ስማቸውን እናንተ ትነግሩኛላችሁ። የዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 40 እንደዚህ ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረው የአርማትያሱ ሰው ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ የተባለ ሰው 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ።
የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት፣ በክብርም ገንዘው ቀበሩት ይላል። በረከታቸው ከሁላችን ጋር አይሆን። ማንና ማን ናቸው? መልሱ እንጂ ኮረጃችሁ ቢሆን መልሱ። ሁላችሁ ማን ላይ? ማንና ማን? ዮሴፍና በሉስ ሁላችሁ ኒቆዲሞስ። በድጋሜ በረከታቸው ከኛ ጋር አትሆን። እነኚህ ቅዱሳን ያኔ ቀኑ በጨለመበት በዕለተ ዓርብ ያኔ ወዳጆች በተበተኑበት ጴጥሮስ ደቀ መዝሙሩ ትናንትና ሲምል ሲገዘት የነበረው አላውቀውም ብሎ በካደበት ደግሞ ይሁዳ ለድቃቂ ሳንቲም መምህሩን እንደ ገበያ ሸቀጥ አሳልፎ በሸጠበት በዛ ክፉ ቀን መድኃኔ ዓለም ጀርባው በሰኔ ትጉር ገበሬ እንዳረሰው እርሻ ጀርባው በጅራፍ ሲተለተል እጆቹ በአምስቱ ችንካሮች ከመስቀሉ ጋር ተጣብቀው ሲሰፉ በዚያ ክፉ ቀን ድንግል ማርያም መስቀሉ ስር ቆማ ስታለቅስ ሁሉም ሕዝብ በአንድ ድምፅ እንደተጠና መዝሙር አንድ አይነት ድምፅ እያወጣ ስቀለው ስቀለው እያለ በሚጮህበት በዚያ ክፉ ቀን የተገኙ በጎ ሰዎች ናቸው። እነዚህ ቅዱሳን በወቅቱ እንዲህ አይነት ሃይማኖታዊ ጉዳይ ለመፈጸም ያሉበት ፖለቲካ አይመጥንም፣ አይፈቅድላቸውም ነበር። ኒቆዲሞስ መልአኮሙ ለአይሁድ የተባለ በዮሐንስ ወንጌል ምዕራፍ 3 ላይ ታሪኩ የተመዘገበ ባለስልጣን፣ ባለ ሀብት፣ ደግሞ ባለ እውቀት ነው። በእውቀት በኩል አይታማም፣ ምሁረ ኦሪት ነው። በሀብት በኩል አይታማም፣ ባለ ሀብት ነው። በስልጣን ደግሞ በዘመኑ የነበረው የሕዝብ ተወካዮች ምክር ቤት አባል ነው። በሶስት ወገን አለቃ የሆነ ነው። ይሄ ሁሉ ኃላፊነት፣ ይሄ ሁሉ አጣቂ ማንነት እያለበት በሌሊት እየመጣ ከመድኃኔዓለም ይማር ነበረ። በጣም በሚገርም ሁኔታ በጨለማ የተማረውን ወንጌል በብርሃን ተገበረው። ከኛ ጋር ኒቆዲሞስን ለየት የሚያደርገው ኒቆዲሞስ በጨለማ ተምሮ በብርሃን መልካም ሰራ። እኛ ደግሞ በብርሃን ወንጌል እንማርና በጨለማ ኃጢአት እንሰራለን። ልዩነቱ ይሄ ነው። ዮሴፍ እንደምታውቁት ለመድኃኔዓለም በጣም የተዋጣ ወዳጁ ነው። ከ30 ዓመት በፊት በስደቱ ወቅት አረጋዊ ዮሴፍ አብሮ ተሰዶ ነበረ። ያኔ ስታለቅስ ድንግል ማርያም። አሁን ደግሞ ከ30 ዓመት በኋላ ሌላ ወዳጅ ዮሴፍ የተባለ መጣ። ሁለቱም ወዳጆች ዓርብ ዕለት ተገጣጠሙ። ዮሴፍ በስውር ነው የተማረው። አይሁድን ስለፈራ ከእሱ ጋር ግንኙነት አለው ተብሎ ከስራ እንዳይገለል እየተደበቀ እየመጣ ነው የሚማረው። ኒቆዲሞስ በጨለማ ሌሊት እየመጣ ነው የሚማረው። ሁለቱም ስውር ደቀ መዛሙርት፣ ስውራን ቅዱሳን ቀራንዮ ላይ ግን በስራቸው ተገለጡ። የሆነው እንዲህ ነው። መድኃኔዓለም ዓርብ ቀን ተሰቀለ። ምን ቀን ተሰቀለ? ንገሩ ይሁላችሁ። ዓርብ ቀን ነው የተሰቀለው። ያ ቀን ዝም ብሎ አልተመረጠም። አይሁድ የሚያከብሩት ሰንበት ቅዳሜን ነው፣ ሰንበተ አይሁድ የሚባለው። እሁድ ሰንበተ ክርስቲያን ነው። በዚያ ክፉ ቀን ቀኑ ድብልቅልቅ ባለበት፣ ቀኑ በጨለመበት፣ ሕዝቡ ሁሉ በአንድ ድምፅ ሆኖ ይሰቀል ይሰቀል በሚልበት ግን እነዚህ ሁለት ቅዱሳን ያበሩ፣ በጨለማ ያበሩ ከዋክብቶች ሆነው ተገኙ። በረከታቸው ከሁላችን ጋር ይሁን። ስለዚህ በዚያ ሰዓት ዓርብ 11 ሰዓት ከሆነ የአይሁድ ሰንበት ስለገባ በዓሉ መከበር አለበት። ማንም ለቀብር አይወጣም። ዓርብ የተመረጠበት ዋናው ምክንያት ይሄ ነበር። ዓርብ 9 ሰዓት ተሰቀለ። ወዲያው 11 ሰዓት ይሆናል። 11 ሰዓት ከሆነ ሰንበት ይገባል። ሰንበት ከገባ የክብር ቀብር እንኳን ሳያገኝ ስጋው መስቀል ላይ ተንጠልጥሎ ደርቆ እንዲቀር ነው። ሎቱ ስብሐት። አያችሁ፣ ጭካኔያቸው መድኃኔዓለምን መስቀልን መግደል ብቻ አይደለም፣ ሰቅለው ከገደሉት በኋላ እንኳን ሞቱንም አሟሟቱንም አክፍተው መግደል፣ ሞቱን አሟሟቱንም ማክፋት፣ ይህን ሁሉ ሴራ ከሰሩ በኋላ እሱ ሞቶ በክብር ተነስቶ ሞትን ድል አድርጎ ተነስቶ እንኳን ደሙ የነጠበበት መስቀል እየፈወሰ ሁሉ ሴራ ተሰርቶ ይህ ሁሉ ክፋት ተሰርቶ መድኃኔዓለም ዓርብ ተሰቅሎ ወዲያው 11 ሰዓት ሳይሆን ማንና ማን ቀብር ወጡ? ነገሩኝ እንጂ
ዮሴፍና ኒቆዲሞስ ተገኙ በዛ ክፉ ቀን። ዮሴፍና ኒቆዲሞስ ወዲያው 11 ሰዓት ሳይሆን ጲላጦስ ጋር ሄዱና ጲላጦስ ሆይ እባክህ ፍቀድልን አሉት። ምን እንበለው? በክብር ገንዘን እንቅበረው። ጲላጦስ ፈቀደላቸው። ጲላጦስ ከፈቀደላቸው በኋላ ወዲያው መጣደፍ ጀመሩ። 11 ሰዓት ሳይሆን ሰንበት ሳይገባ ምን ለማድረግ? መድኃኒዓለምን በክብር ገንዞ ለመቅበር። እንደዚህ ይላል ቅዱስ ያሬድ ኒቆዲሞስ አምሳ ምዕጠልጥ ኒቆዲሞስ 100 ዲናር አወጣ። እየሰማችሁ ነው? ኒቆዲሞስ ምን አወጣ? 100 ዲናር ለመድኃኒዓለም መግነዝ መግዣ። ደግሞ ለጌታዬ ያልሆነ ብር፣ ደግሞ ለአምላኬ ያልሆነ ሲያንስበት ነው። ድቃቂ ሳንቲም ለሱ ምኑ ነው? 100 ዲናር አወጣና የመድኃኒዓለምን መግነዙን ገዛ። ከርቤና እሬት ቅልቅል ያለው ሽቶውንም ገዛ። እንደ ባለ ሀብት ገንዞ ሊቀብረው አምላኩን። በዚያ ክፉ ቀን መልካሙ ደቀ መዝሙር ተገኘ። በዚያ ሁሉም ሕዝብ ኃጢአትን በሚናገርበት ኃጢአትን በሚተገብርበት ለአመፅ ሰልፍ በወጣበት በዚያ ክፉ ቀን ለመልካም ተግባር ተሰለፈ። ኒቆዲሞስና ዮሴፍ አሁን ቀራንዮ ላይ መልካም ስራ ለመስራት አሰቡ። ወዲያው 100 ዲናር ወጣና መግነዙ ተገዛ። ኒቆዲሞስ ፈቃድ አግኝቷል። ዮሴፍ ፈቃድ አግኝቷል ከመስቀል አውርዶ ሊቀብረው። ስለዚህ ቀራንዮ ላይ ሁላችሁም ወደ ቀራንዮ ልባችሁ ውሰዱ። መድኃኒዓለም በአምስቱ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ሚስማሮች ከመስቀሉ ጋር ተጣብቆ ተሰፍቷል። እጁ ደሙ እየፈሰሰ ነው። አሁን ከመስቀል ሲያወርዱት አንድ ሰው የሚያፈሰውን ቆርቆሮ እንደገና በሚስማሩን እየፈለቀቀ እንደሚያወጣው አሁን እጁ ከመስቀል ጋር ተጣብቋል። በችንካር እየፈለቀቁ ደሙ እየፈሰሰ አወረዱት። እናቱ መስቀሉ ስር ቆማ ታለቅሳለች። በብዙ መከራ ውስጥ ነው ያለችው እናት። አንድያ ልጇ ተቀዳሚም ተከታይም የሌለው አንድ ልጅ ነው ያላት። ተቀዳሚም ተከታይም ልጅ ናት። ልጅሽን ሰው ገደለው የሚል መርዶ አይደለም የመጣላት። አይኗ እያየ ችንካሮ በእጁ እየገባ ነው። ጆሮዋ ሲቃት እየሰማ ነው። እናት ናት። ያውም ከእናትም እናት ያቺ ረሬታ ሊና ለተጠማው ሻጓን የምትራራ እንዴት ቻለችው? የእሱ ችንካር በእጁ በገባ ቁጥር ጀርባው በጥብስ በጅራፍ ሲደማ ልቧ በችንካር በሐዘን አለንጋ ይገረፍ ነበር። እሱ ጀርባ ላይ ያረፈው ያ ጅራፍ ዝም ብሎ እኛ ለሙሄ እንደምናጨው አይነት ጅራፍ አይደለም። ጫፉ ላይ የተቆለመመ ምስማር ያለው ነው። ጀርባው ላይ አልፎ ሲነሳ ስጋውን እየነጨ ነው የሚነሳው። ደሙ ሲፈስ ቁስሉ ላይ ልብስ ከለሜዳ ያለብሱታል። ተጣብቆ ደረቅ ሲል አልበስቡ አልባሲሁ ልብሱን ያለብሱታል። ልክ ደግሞ ይገፉታል። ሲገፉት ከቁስሉ ጋር ተጣብቆ ደረቅ ካለ በኋላ ሲገፉት ስጋውን እየነጨ ነው የሚነሳው። ይቃትታል፣ ይጮሃል። እናቱ ትሰማለች፣ ማዳን አልቻለችም። በዚያ ክፉ ቀን ዮሴፍና ኒቆዲሞስ ተገኙ። ከመስቀል ሊያወርዱት ነው። ችንካሩን እየፈለቀቁ ሊያወርዱት ነው። ደሙ እየፈሰሰ ነው። ያ ደም ደግሞ የተለየ ደም ነው። ቅዱስ ደም ነው። የሚያነጻ ደም ነው። ታስታውሳላችሁ፣ እንዲህ ይላል እኮ ዝንቱ ደም አኮ ከመደመ አቤል። ያ ደም የመድኃኒዓለም ደም በግፍ በቃየል በቅናት ተነሳስቶ ደሙን እንዳፈሰሰው እንደ ምስኪኑ እንደ አቤል ደም አይደለም። ወንድም የገደለኝ እያለ እንደ ከሳሽ ደም አይደለም ማለት ነው። ዝንቱ ደም አኮ ከመደመ ናቡቴ። ያ የመድኃኒዓለም ደም ስለ ወይኑ የአባቶችን ርስት አልሰጥም አልሸጥም አልለውጥም ሲል ደሙ እንደፈሰሰው ደሙንም ውሾች እንደላሱት እንደ ምስኪኑ እንደ ናቡቴ ደም አይደለም። የማን ደም? የመድኃኒዓለም ደም። ዝንቱ ደም አኮ ከመደመ ዘካርያስ ወልደ በራክዩ። ያ የመድኃኒዓለም ደም በግፍ ደሙ በመቅደስ እንደፈሰሰው
እንደ ካህኑ እንደ ዘካርያስ ደም አይደለም። አባ ሕርያቆስም ተናገረ በቅዳሴ ማርያም እንዲህ ይላል አኮ ከመነሷይቶሙ ለአበው ቀደምት ዘበደመ ሐርጌ ወላሂሙ በብሉይ ኪዳን ለኃጢአት ማስተስሪያ ይፈስ እንደነበረው እንደ ዋኖሱ እንደ ርግቡ እንደ ፍየሉ እንደ እንስሳቱ ደምም አይደለም። ታዲያ ምን አይነት ደም ነው ካላችሁኝ አለ ዮሐንስ መለሰና ወደሙ ለኢየሱስ ክርስቶስ ያነጻነ ሁሉ ኃጣውኢነ በማርያም አሁን አብራችሁ ይበሉ የጌታችን በሉ ድምፃችሁ ከፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ክብር ምስጋና ይግባው። በእውነት ያነጻናል፣ ደሙ ያነጻናል። በደንብ አስተውሉ። ምን ይለናል? ምን ይለናል? ምኑ? እስቲ ደምን አስቡ። ዝም ብላችሁ ደም ለበዓል ዶሮ ስታርዱ ደሙ ልብሳችሁ ቢነካው ጽድት ነው የሚለው? ቆሸሽ ነው የሚለው? ቆሸሽ ነው የሚለው። ደም ባህሪው ማቆሸሽ ነው። የመድኃኔዓለም ደም ግን ምን ይላል? ምስጋና ይግባው። በእውነት ምስጋና ይግባው። ደሙ ያነጻል። አሁን ሲያነጻ ለቅዱስ ያሬድ ደግሞ በረከቱ ይደርብንና ሲያነጻ የማንጻቱን ልክ ሲገልጠው እንዲህ አለ መሐቢል አጻይዶቶ እይክም አጣቢ በዚህ ዘመን ቋንቋ ላውንደሪ ያነጻው ከሚችለው በላይ የመድኃኔዓለም ደም ያነጻል አለ። ምስጋና ይግባው። ያነጻል አለ። ያ ደም እየፈሰሰ ከቀራንዮ ከመስቀሉ ላይ ዮሴፍና ኒቆዲሞስ አወረዱት። ቤተ ክርስቲያን ምን አይነት ክርስቶሳዊት እንደሆነች የምታዩት ዓርብ ዕለት ያንን የዮሴፍና የኒቆዲሞስ ስርዓት በዚህ ቤተ ክርስቲያን ይሰራል። ጥቁር ለብሰን አብረን ስናለቅስ ነው የምንውለው። እንደውም ቅዱስ ያሬድ እንዲህ አለ በከመ በከየት እሙ ንዑ ንብኪ አንባ መሪረ ከመ ይድገነ በትንሣኤሁ። ዓርብ ዕለት ድንግል ማርያም ስታለቅስ ኑ አብረናት እናልቅስ፣ በእግረ ሕሊና ቀራንዮ አብረን እንሄድና የትንሣኤ ደስ ሲላት አብረው ከእሷ ጋር ደስ እንዲለናል። ዓርብ ዕለት አብረን ስናለቅስ ነው የምንውለው እንደ ድንግል ማርያም። ታውቃላችሁ ሰው ከልቅሶ ከቀብር መልስ ምንድን ነው የሚበላው? ንፍሮ ነው የሚበላው ከቀብር መልስ። ልክ ዓርብ ዕለት ቤተክርስቲያን ስርዓት የሰራችው ከቤተ ክርስቲያን ከስግደት መልስ ጉልባን እንድንበላ ነው ስርዓት የሰራችው። ለምን? ቀብር ነው አይዋል ነው። ከዮሴፍና ከኒቆዲሞስ ጋር በሕሊናችን ቀራንዮ ላይ ቀብር ነው አይዋል ነው። ከዚያ መልስ ይህን እንበላለን። ትርጉሙ ምንድን ነው? ያ ጉልባት ዝም ብሎ የሚዘጋጅ አይደለም፣ ተፈትጎ ነው የሚዘጋጀው። ስለ እኔ እንደዚህ ስንዴ መከራ የተቀበለ አባት አለኝ የሚለውን እያሰብን እንበላለን። የዚህ ቤተክርስቲያን ልጆች ያደረገን መድኃኔዓለም ምስጋና ይግባው፣ አክብሩት። ስለዚህ ከመስቀል አወረዱት። አሁን መገነዝ ጀመሩ። ሲገንዙ ምን ብለው ይገንዙ? ቃል የለም። ታውቃላችሁ መድኃኔዓለም ቤተልሔም ላይ፣ ዮርዳኖስ ላይ፣ ቀራንዮ ላይ ቃል ጠፍቷል። ቃል አይገልጠውም። በነገራችን ላይ ሲጀመር እግዚአብሔር ቃል እኛ የምንግባባበት ነው አማርኛ እንጂ አማርኛ እግዚአብሔርን አይገልጠውም። የሰው ልጅ ቋንቋ እግዚአብሔርን በትክክል አይገልጠውም። ቋንቋ እኛን ያግባባል እንጂ እኛ በገባን ልክ እግዚአብሔርን እንጠራዋለን እንጂ እኛ በገለጥ ነው እኛ በገባን ልክ ብቻ አይደለም እግዚአብሔር። ለምሳሌ አባታችን ስንለው እየሰማችሁ ነው? ምናችን አባታችን። ከዚህ የተሻለ ሌላ ቃል ስለሌለን እኮ ነው እንጂ እውነት እግዚአብሔር ከአባታችን በላይ ነው። እንዲያውም ወልዶ በሚክድ ወልዶ በሚጥል ወልዶ አስቤዛ ግዛት ትግዛ በሚከራከር ምድራዊ አባት ማንም በተጠራበት እሱን መጥራት ስም ማጥፋት ነበረ። ግን ሌላ ቃል የለንም ማለት እሱ ብቻ ነው ይረዳናል። ምን ለማለት እንደፈለግን አሁን የፍቅር ቃል አባት ከሚለው በላይ እናት አባት ከሚለው የተሻለ ፍቅርን ሊገልጽ የሚችል ቃል የለም። ስለሌለ አባታችን እንለዋለን። እግዚአብሔር ግን ከምንም በላይ ነው። ምስጋና ይግባው። አመስግኑት በእውነት አባታችን እግዚአብሔር አባት ነው፣ ንጉሥ ነው። አወረዱት። ታስታውሳላችሁ? ይሄ ቃል ለክርስቶስ ሲጠፋ በጣም ግራ ሲጋቡ ሰዎችን የምናይበት ቤተልሔም ላይ እረኞቹ ሄዱ። አንድ የወለደች ሴት ሊጠይቁ ነው ሄዱት። ክርስቶስ ተወልዷል። የወለደችው ማናት? ሴቶች ደግሞ ሲወልዱ የሚጠየቁት ምን ተብሎ ነው? አቤት
ይሄ ቃል ግን ቤተልሔም አይሰራም። ቤተልሔም ላይ ክርስቶስ ተወልዷል። ማን የወለደችው? ድንግል ማርያም ናት። ድንግል ማርያም ደግሞ እንኳን ማርያም ማርቻት ተብላ በራሷ ስም አትጠየቅም። እረኞቹ ምን ይበሉ? ሄዱ እንዲህ አሉ። ይህንን ከቃል በላይ የሆነ ይህን ድንቅ ነገር ላደረገ ለእግዚአብሔር በሰማይ ምስጋና ይሆናሉ። አሜን። ምስጋና ይሁን። ስብሐት ለእግዚአብሔር በሰማይ ወሰላም። ሌላ ምን ይባላል? ታስታውሳላችሁ? ዮርዳኖስ ላይ ዮሐንስን አጥምቀኝ አለው መድኃኒዓለም። ዮሐንስ ተጨነቀ። ምን ይበል? ባይደ ሶባ አጠምቅ፣ ሌላ አካል ሳጠምቅ በአንተ ስም አጠምቃለሁ አለ። በአብ በወልድ በመንፈስ ቅዱስ ብዬ አጠምቃለሁ። አሁን ግን ሊጠመቅ የመጣው ማን ነው? ወልድ ነው። ወልድ በወልድ ስም አይጠመቅም። ወኪያከ ሶባ አጠምቅ እግዚኦ ምን ታይብላል? አንተ ሳጠምቅ ምን ብዬ ላጥምቅህ? በወልድ ስም እንዳልልህ ራስ ወልድ ነው። መለሰ ክርስቶስ እንዲህ ብላ አጥምቃለሁ። ነዋ በግዑ ለእግዚአብሔር ዘየአጥት ኃጢአት ዓለም። እስኪ አብራችሁ ይበሉ። የዓለምን ኃጢአት በሉ የሚያስወግድ የእግዚአብሔር በግ። እግዚአብሔር ነው። የእግዚአብሔር በግ። አዎ እግዚአብሔር በግ ነው። በግ መረቁ ይጠጣል፣ ስጋው ይበላል። መድኃኒዓለምም ደሙ ይጠጣል፣ ስጋው ይበላል። በእውነት በግ ነው። የሚገርም በግ ነው ስትሉት እረኛ ነው። እረኛ ነው ስትሉት በግ ነው። በግ ነው ስትሉት ልብስ ነው። በግ ነው ስትሉት ብርሃን ነው። በግ ነው ስትሉት መንገድ ነው። በግ ነው ስትሉት ብቻ እግዚአብሔር ሁሉ ነገራችን ነው። ክብር ምስጋና ለመድኃኒዓለም ይሁን። እግዚአብሔር ሁሉ ነገር ነው። አቤት ይሄ በግ! እንደውም አባቶቻችን በቅዳሴ ሰዓት የክርስቶስን ስጋ ለምእመናኑ ያቀብሉና አቁርበው ሲመለሱ እንባ የተናነቃቸው የሚጸልዩት ጸሎት አለ። ስለዚህ በግ እንዲህ ይላሉ። እስመ ንሰዋ ተባህ እዚህ አሉት። አንድ በግ ነህ በሉ ሁላችሁ። በማርያም መድኃኒዓለም እኮ ነው። አንድ በግ ነህ በሉ። አቤት አንድ በግ ነህ። በየቀኑ እናርዳለን። ስንት በግ ነው? መቼ ነው የምታረደው? አንዱ በግ በየቀኑ። አይገርማችሁም? እናንተ ቤት ለፋሲካ ዕለት የታረደው በግ ለዳግማይ ትንሣኤ ደግሞ ይታረዳል። ለፋሲካ ያረዳችሁትን በግ ለገና አብራችሁ ያንን በግ ታርዱታላችሁ? አይታረድም። ይሄ በግ ግን ስንት በግ ነው? አንድ በግ ነው። መቼ ነው የምታረደው? በየቀኑ ምስጋና ይግባው። በእውነት ለበጉ ክብር ይሁን። እንዴት አይነት በግ ነው! እንዴት አይነት በግ ነው! እንዲህ አለ። ይቀጥሉና በአጽናፈ ዓለም ይጠባ አሐዱ ሥጋሁ፣ አንዱ ስጋው በዓለም ሁሉ ይታረዳል፣ ለዓለም ሁሉ ይበቃል። ኧረ ምስጋና ይገባዋል። በእውነት መድኃኒዓለም ክብር ምስጋና ይግባው። አሁን አስቡ። ዮሐንስ እንዲህ ብሎ አጠመቀ። ሌላ ቃል የለም ማለት እሱ ነው። በአብ በወልድ በመንፈስ ቅዱስ ተብሎ አይጠመቅማ መድኃኒዓለም። ዮርዳኖስ ላይ ቃል አጣና ዮሐንስ እግዚኦ ምንተ ይብላል። ምን ልበል አንተ ሳጠምቃለ? ቃል የለውም። ቃል አጣ። አንደበቱ ቃል ማውጣት አልቻለም። የሚወጡት ቃላትም ሽባ ናቸው። መድኃኒዓለምን ሊገልጡ አይችሉም። ለእሱ አይሆኑም። አይገርም? በሀገራችን የአባይን ልጅ አቤት ይህ አባባል እኛ ጋር የሚሰራው እንጂ መድኃኒዓለም ጋር ይሰራል። ቀራንዮ ላይ ግን የአባይን ልጅ አይደለም፣ የአባይን ጌታ ዋጠው ነው። ማን ተገኘ ያን ቀን? ዮሴፍና ኒቆዲሞስ። አሁን ቀራንዮ ላይ ምን ብለው ይገነዙት? ሌላ ሰው ቢሞት የማን ስም እየተጠራ ይገነዛል? አሁን ግን የሞተው ማን ነው? እንዲህ ብለው መገነዝ ጀመሩ። ለጊዜው ሞት ቀኑ መንሥኤሆሙ ለሙታን፣ የሞቱትንና አልዓዛርን ከመቃብር መንገድ ያፈልቅቅ አውጥተህ ሕይወት ዘርተህ ክብር መጣቆም። በእውነት ሞት ግን ደከምከኑ መጽንዔሆሙ ለድኩማን፣ የደከሙትን የምታበረታ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያልከው በእውነት ደከምክን እያለው መገነዝ ጀመሩ። በዚህ ጊዜ እንዲህ ቃል ከሰማይ መጣ። ቅዱስ እግዚአብሔር እስኪበሉ ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ይህን እያሉ ገነዙት። የማይሞተው ምን አለ? የማይሞተው ሞተ። ለምን? በሕይወት መኖር የማይገባን እኛ በሕይወት እንድንኖር የማይሞተው ሞተ። ከሰማይ በላይ ያለውን ቤታችንን ሊሰራ ከምድር በታች በመቃብር አደረ።
ቁስላችንን ሊፈውስ እርሱ ቆሰለ፣ በእርሱ ቁስል እኛ ምን ሆነ? ተፈወስን። ክብርና ምስጋና ቆስሎ ለፈወሰን ለመድኃኔዓለም ይሁን። አሁን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ በክብር ገነዙት። ይሄ ጸሎት ይገርማችኋል። በኪዳን ሰዓት የኪዳን መግቢያ ሆኖ ከዓመት እስከ ዓመት በዚህ ቤተክርስቲያን ይደረሳል። በኦርቶዶክሳዊት ቤተክርስቲያን መድኃኔዓለም ሲገነዝ ዮሴፍና ኒቆዲሞስ የጸለዩ ጸሎት ማለት ነው። ስለዚህ ኪዳን ላይ መገኘት የመድኃኔዓለም ሥርዓተ ቀብር ላይ መገኘት ነው። መድኃኔዓለም ያ ሁሉ ትናንትና እንጀራ ሲያበረክት ይከተለው የነበረው ዛሬ በቀራንዮ ላይ የለም። የመከራ ቀኑ ሲከፋ ሁሉም ተበትነዋል። ማንና ማን ብቻ ተገኙ? የክፉ ቀን ወዳጆቹ ዮሴፍና ኒቆዲሞስ ብቻ ተገኙ። በሁለት ሰው ብቻ ነው ሥርዓተ ቀብሩ የተፈጸመው። የመድኃኔዓለም ገንዘው ሲጨርሱ መቀበሪያ ቦታ የሚደረግ በዚህ ጊዜ ዮሴፍ አስቀድሞ የገዛው ቆንጆ ቦታ ነው። መድኃኔዓለም የሚቀበርበት ሲጠፋ በቃ በኔ ቦታ ይረፍ፣ በኔ ቦታ ይቀበር ብሎ በዮሴፍ መቃብር ተቀበረ። በዮሴፍ ቦታ ተቀበረ። የተወደዳችሁ የእግዚአብሔር ልጆች፣ በሰፈራችሁ የሀገር ሽማግሌ ተወዳጅ ባለማዕረግ አባት ቢኖር ብዙ ልጆች ያሉት አስታራቂ ጠያቂ ሰው የድር ኃላፊ ሆኖ በቀበሌ ብዙ ዘመን የሰራ ለሰዎች ለማህበረሰቡ መልካም የተባለ ሰው ቢኖር ቢሞት ልጆቹ ያለቅሳሉ፣ ያዝናሉ አይደለም? ልክ ደግሞ አስከሬን ወደ ቤተክርስቲያን ሲመጣ ለቀብር አብሮ ተከትሎ የሚመጣው 5 ሰዎች አሉ። ሀዘናቸው ድርብ ነው የሚሆነው። እንደገና ያለቅሳሉ። እንደገና ልባቸው በሀዘን ይሰበራል። ከዚህ በኋላ በብሶት ምን ይላል? የእኛ አባት እኮ ለሰው እንዲህ አልነበረም የሚል ብሶት ይናገራሉ አይደል? አዎ መድኃኔዓለም ለሰው እንዲህ አልነበረም፣ እንዲህም አይገባውም ነበረ። ግን እንዳተንከራቶ በስደት ኖረ። ያን ሁሉ መከራ ተቀበለ። ያን ሁሉ በጎ ነገር አድርጎ ይሄው የተዋለለት ሁኔታ ነበረ። ግን በጣም በሚገርም ሁኔታ ያ ሁሉ መከራ አለፈ። ዓርብ እንደ ጨለማ አልቀረም። ዓርብ የመከራው ቀን ያልፋል። ዓርብ የችንካሩ ቀን ያልፋል። ዓርብ የልቅሶው ቀን ያልፋል። እሁድ መጣ። እሁድ ሲመጣ ክርስቶስ በታላቅ ኃይልና ስልጣን ዲያብሎስን አስሮ አዳምን ነፃ አውጥቶ ሞትን ራሱን ገድሎ በእኩለ ሌሊት ክርስቶስ ተነሳ። ክብርና ምስጋና ለትንሣኤው ጌታ ይሁን። ተነሳ። በድጋሚ አመስግኑት። ለትንሣኤው ጌታ ምስጋና ይገባዋል። ክብር ምስጋና ለትንሣኤው ጌታ። ተነሳ። በታላቅ ኃይልና ስልጣን ሞትን ድል አድርጎ ጠባቂዎቹ እሱ እንዳይነሳ የተቀጠሩ የተመደቡ ክንደብርቱ ጡቻቸው የፈረጠሙ ጠባቂዎች ድንገት ሳይሰሙ ክርስቶስ ተነሳ። እንደዚህ ነው የሚለው መልካ ኢየሱስ። ሰላም ለትንሣኤከ እምድኅረ ዕለታት ክሌ አቀብተ መቃብር አይላፍ እንበለ ይስሙ። እንዲህ መቃብር ጠባቂዎች ሳይሰሙ መረጃ ያቀብላሉ የተባሉት ስለ ትንሣኤው እንዴት እንደተነሳ ድንገት ከተነሳ እንኳን እንዲይዙት የተመደቡት ሳይሰሙ የእነሱን ጠባቂያቸው ለካሱ ብሏል። ክብርና ምስጋና ለትንሣኤው ጌታ ይሁን። ክርስቶስ ተነሳ። ስለዚህ ቤተ ክርስቲያን ውለታ ቢስ ስላልሆነች ዮሴፍና ኒቆዲሞስ በክፉ ቀን ስለተገኙ 50ውን ቀን በሙሉ ቅዳሴው የሚጀምረው ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት እያለች ቤተ ክርስቲያን ተዘክራቸዋለች። ካህኑ ሲቀድስ እንዲህ ብሎ በስማቸው ይማጸናል። ወረስዮም ለእደዌ አምሳለ እዴሆሙ ለዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እጆቼ አንተን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆች የተቀደሱ ይሁኑልኝ ይላል ካህኑ ሲቀድስ። ልክ ከደቂቃዎች በፊት የክርስቶስን ሥጋ በእጁ ይዞ ይሄን ጸሎት የጸለየ ካህን ከቅዳሴ እንደወጣ በመስቀል አይባረክም፣ በእጁ ነው የሚባረከው። በዮሴፍና በኒቆዲሞስ ስም ጸልሏል። እጆቼ እንደነሱ እጅ የተቀደሰ ይሁን ብሏል። ይሄንን እጁን አይታጠበውም ያንቀል። ይሄ እጁ መስቀል ከብሯል። አያችሁ? ኧረ ክብር ምስጋና ለመድኃኔዓለም ይሁን። እንዴት ድንቅ ነገር ነው! ዓመቱን ሙሉ የነሱ ጸሎት ጸልያል። ይኸውላችሁ አሁን ስሙ ይመናል። እየሰማችሁ ነው? ማርያምን አደራ ይሆንባችሁ። ተስፋ የቆረጠ ሰው የተበላሸ የግድግዳ ሰዓት ማለት ነው። መስራት ያቆመ የግድግዳ ሰዓት ታውቃላችሁ? 6 ሰዓት ሲል ከተበላሸ ማታም 6 ሰዓት ነው።
ሌሊት ስትነሱ ስንት ሰዓት ነው? ጠዋት ላይ ስንት ሰዓት ነው? 6 ሰዓት። በቃ ተስፋ የቆረጠ ሰው እዛው ላይ ነው የሚቆመው። ዓርብ ነው ሁሌ ነው፣ ጨለማ ነው ሁሌ፣ መከራ ነው። አያልፍም መስሎ የሚታይ አንድ ተቀብሎታል። ሉቃስና ቀለዮጳ ዓርብ ናቸው። ክርስቶስ እኮ እሑድ መጥቶ ተነስቷል፣ ግን እነሱ እዚያው ዓርብ ላይ ናቸው። አቤት እንዴት እንደገደሉት እያሉ ስለ ዓርብ ነው የሚያወሩ፣ ስለ እሑድ አያወሩ። ሁልጊዜ መርዶ የሚያወሩ ናቸው ተስፋ ቢሶች። እኛ ግን ተስፋችን ክርስቶስ አለ። ተስፋችን ማን አለ? እሱን ነው መደገፍ። ክርስቲያኖች ሰው አትደገፉ እንዲህ ተብሎ ነው የተጻፈው። የሸንበቆ ምርኩዝ ነው። የምን ምርኩዝ? የሸንበቆ ምርኩዝ ሲደክማችሁ ብትደገፉት ምን ይሆናል? መሰበሩ ብቻ አይደለም ክፋቱ ይወጋችኋል። ሰው እንዲህ የሚያቆስል ነው መደገፍ። ማንን ነው? የሚያቆስለውን ሳይሆን ቆስሎ የሚፈውሰውን መድኃኔዓለም ተደገፉ። ክብር ምስጋና ለመድኃኔዓለም ይሁን። እንዲህ አይነት ቸር አምላክ። ስለዚህ በሕይወታችን እሑድ አለ፣ በሕይወታችን ዓርብ አለ፣ ሞትም አለ፣ ትንሣኤም አለ ማለት ነው። ልቅሶም አለ፣ ዝማሬም አለ ማለት ነው። ዓርብ ልቅሶ ነው፣ እሑድ ምንድን ነው? ዝማሬ ነው። ብርሃን ላክልን ወደኛ እያለ ዓርብ ቀኑ ጨልሟል፣ እሑድ ጨለማው በርቷል፣ ሌሊቱ ብርሃን ሆኗል። ትንሣኤህን ለምናምን ለእኛ ምኑን ላክልናል? ያንን የትንሣኤውን ብርሃን ላክልን፣ ደስታውን ወደ ውስጣችን ላክልን። አሜን ይላክልን መድኃኔዓለም። ያንን ብርሃን ይላክልን፣ ወደ ሀገራችን ይላክልን። ሰው እነዚህን ሁለት ነገሮች እያሰበ ነው መኖር ያለበት። በእርግጥም አስበን ነው የምንኖረው አይደል? እንደዛ ግን እሞታለሁም እኖራለሁ ብለን አይደል የምንኖረው አይደል? ማስረጃው ልንገራችሁ፣ እንደዚህ እርግጠኛ ሆነን እንደምንኖር ማለት ነው። ሰው እሞታለሁ ብሎ እርግጠኛ ስለሆነ እድር ይገባል አይደል? እኖራለሁ ብሎ ደግሞ እርግጠኛ ስለሆነ እቁብ ይገባል አይደል? አዎ። መቼ እድር ሲገባ ለሰርጌ ዕለት ብሎ አይደለም፣ ለመቼ ብሎ ነው? አቤት ለቀብሩ እድር የሚገባው። እቁብ ከገባ ደግሞ ምን ብሎ አስቧል ማለት ነው? እኖራለሁ ብሎ ወይ ቤት ወይ መኪና ሊገዛው የሆነ ነገር ሊያሟላ ፈልጓል ማለት ነው። የሰውዬ መኖር እቅድ ያለው ወቅ ሁለቱንም ታሳቢ አድርገን ነው የምንኖረው። ድንገት እግዚአብሔር እድሜ አበቃ ብሎት አረፍተ ዘመን ገጥቶት ከሞተ እድሩን ይጠቀማል። እግዚአብሔር ብሎለት እድሜ ተጨምሮለት ከኖረ ብሎን ይጠቀማል፣ እቁቡን ይጠቀማል ማለት ነው። እንደዚህ ነው የሚኖረው። የሰማነውን ይባርክልን። ተነሱ። ይህች ቤተክርስቲያን በክርስቶስ ደም የተመሰረተች ኦርቶዶክሳዊት ቤተክርስቲያን ናት። እየሰማችሁ ነው። አንዳንዶቻችሁ ደግሞ ያኮረፋችሁ ነው የሚመስለው። እስቲ አመስግኑት እግዚአብሔርን። በማን ደም የተመሰረተች ናት ቤተክርስቲያን? በክርስቶስ ደም የተመሰረተች ናት። በክርስቶስ ደም ከተመሰረተች ደግሞ የገሃነም ደጆች አይችሏትም ተብሎ ተነግሮላታል። ቤተክርስቲያን በምድር አለች፣ ቤተክርስቲያን በሰማይም አለች። እየሰማችሁ ነው? ጨርሻለሁ፣ በደንብ ስሙ። ቤተክርስቲያን በምድር አለች፣ ቤተክርስቲያን በየትም አለች። ዝማሬው በምድር አለ፣ ዝማሬው በየትም አለ። ካህናት በምድር አሉ፣ ካህናት በሰማይም አሉ። አገልግሎቱ በምድር ብቻ አይደለም ያለው፣ በሰማይም አለ። አገልጋዮቹም በሰማይ አሉ። ልዩነቱ ይህች ቤተክርስቲያንና ያችኛዋ ቤተክርስቲያን ልዩነቱ ምንድን ነው ካላችሁኝ፣ ይህችኛዋ ቤተክርስቲያን ፈተናዋ ያላለቀላት ቤተክርስቲያን ናት። ማንም ተነስቶ አፉን የሚያላቅቅባት፣ ማንም ተነስቶ ላቃጥልሽ የሚላት የሚገፋት፣ እሷ ግን የሚጠብቃት ሙሽራዋ ክርስቶስ ስለማይተኛ እያደረች እንደ ዕለት ሙሽራ እያበበች እያማረች እየተዋበች የምትሄድ ናት። ክብርና ምስጋና ለቤተ ክርስቲያን አምላክ ይሁን። ይኸውላችሁ እኔ በጣም የሚገርመኝ እንዲህ እየተገፋች እንዲህ እሳቱ እየነደደባት እንደ አበሻ ዳቦ ከላይም ከታችም እሳት እየነደደ ከውስጥም ከውጭም ጠላት እየገፋች እንዲህ እያደረች የምታምረው ሁሉም ቢደግፋት ምን ልትሆን ነው? ጌታ ሆይ ገነትን እዚዋ አግኝተናታል፣ በቃ ወይ ቅርብ የገነቱ ጉዳይ ነበር የምንለው ማለት ነው። ገነትን የምታስቡት ራሷ ገነት ነው። ቤተክርስቲያን ግን የሁሉ መከራ እያለም ትቀጥላለች። ለልጆቿ ትጸልያለች። ልጆቿ ሁሌ በልጆቿ ከብራ ትኖራለች። እንዲህ በክርስቶስ ደም ተመስርታለች፣ በቅዱሳኑ ደም ደግሞ ታጥራለች። ለቤተ ክርስቲያን የተከፈለ ዋጋ አለ፣ ቅዱሳኑ የከፈሉት። እሷ ደግሞ ውለታ ቢስ አይደለችም። ዛሬ ቅዳሴ ቢቀደስ ጾም ሆኖ ደግሞ ከሰዓት ቅዳሴው ቢሆን በዚህ ሰዓት ቅዳሴው ይጀምራል። በዚህ ጠራራ ፀሐይ ደግሞ አምፖል መብራት እያለ ምን ይበራል? ጧፍ ይበራል። ቅዳሴ ላይ የጨለማ ጉዳይ አይደለም። አሁን እሱ እንደዚህ እንደ ጧፉ እየቀለጡ ቤተክርስቲያን እንድታብብ፣ እንድታበራ፣ እንድታሸበርቅ ላደረጉ ቅዱሳን መታሰቢያ እንዲሆን ነው።
የቤተ ክርስቲያን መዓዛው ቢያምርም ዕጣኑ ይጨሳል። ለምን? እንዲህ እንደ በእሳት እየነደዱ እንደ በግ እየታረዱ እንደ ጎመን እየተቀረደዱ ሞተው ቤተክርስቲያን ልትቀጥል አደረጉ ቅዱሳን መታሰቢያ ሊሆኑ። ይሄ ነው። አሁን ደግሞ ዛሬ ላይ ዋጋ እየከፈሉ ላሉት ደግሞ ቤተክርስቲያን ትጸልያለች በቅዳሴው መካከል። አሁን ያ ጸሎት ዛሬ ተቀድሷል። ዛሬ ያ ጸሎት ተጸልዩዋል በግዕዝ ስለሆነ። ሁለተኛው ካህን የሚጸልየው ጸሎት ነው። በእንተለያበው መባ የሚባለው መባውን ስለሚሰጡ ሰዎች ቤተክርስቲያን መባውን፣ ስጦታውን፣ አስራቱን፣ በኩራቱን፣ ቀዳማያቱን የሚያመጡትን መጋረጃውን፣ ጧፉን፣ ዘቢቡን የሚያመጡትን ቤተክርስቲያን በምድብ አድርጋ ትጸልይላቸዋለች። እኔ በጣም ነው የሚገርመኝ። ይህን ጸሎት ብቻ ልንገራችሁና ጨርሻለሁ። እንደዚህ ይላል። ዘብዙህ ወዘሄዳት ዘህቡ ወዘገሃድ። ወደ አማርኛ ሲተረጎም ብዙ አምጥተው የሰጡትን በቸርነት ተቀብለህ ባረካቸው። ስሙኛ ምን ያመጡትን? ብዙ ስጦታ ያመጡትን። ደግሞ ትንሹን አባቸው አሁን ይችል እግዚአብሔር ምን ብዬ ነው የምሰጠው? ምን ትሆናለች? እየተሳቀቁ ትንሽ ስጦታ ያመጡትን በቸርነት ተቀብለህ ባረካቸው። ስሜን እግዚአብሔር ያውቀዋል፣ ብሩንም እግዚአብሔር ያውቀዋል ብለው በስውር የሰጡትንም ተቀብለህ ባረካቸው። ስሜ እገሌ ይባላል፣ የብሩ መጠን ይሄን ያህል ሺህ ብር ነው፣ በግልጥ የሰጡትንም ተቀብለህ ባረካቸው። ስንት አይነት ሰጪ? ስንት አይነት? ብዙና ትንሽ፣ በስውርና በግልጥ የሰጡ ስንት አይነት ሰጪዎች? ለእነዚህ ከጸለየች በኋላ የሰጡትን ስጦታቸውን ተቀብለህ ባረካቸው ካለች በኋላ ለካ እዚህ ውስጥ ያልተካተተ ሰው አለ። ወለእለሄ አልቦሙ የሌላቸው፣ ምንም የሌላቸው፣ በግልጥም በስውርም ብዙም ትንሽም ያልሰጡ የሌላቸው ሆነው ወይኔ ቢኖረኝ ኑሮ እኮ እኔም ሰጥቼ ይባረክ ነበር ብለው የተመኙትን አለች ተወከፍ ፍቶቶ ምኞታቸውን እንደ ስጦታ አድርገህ ተቀብለህ ባርካቸው። አቤት ቤተክርስቲያን፣ አቤት ቤተክርስቲያን እንዴት ድንቅ እመቤት ናት! ባርካቸው፣ ተቀብለህ ባርካቸዋል። ስለዚህ ቤተክርስቲያን ከተቀበለች በኋላ ይዛችን ሙልጭ ምትላለች፣ መልሳ ምትጸልይ፣ መልሳ ምትባርክ። በጎ ሀሳባችንን እንኳን እግዚአብሔር ተቀብሎ እንዲባርከን የምትጸልይ ስንዱ እመቤት ናት። የዚች ቤተክርስቲያን ልጆች ያደረገን እግዚአብሔር ምስጋና ይግባው፣ ምስጋና ይግባው። ከዚህም በኋላ አሁን አንድ ነገር ልነግራችሁ እንዳልኳችሁ ትንሽም ብዙ በግልጽም በስውርም የምትሰጡ ትኖራላችሁ፣ ትሰጣላችሁ። የምትሰጡ እየሰጣችሁ፣ የማትሰጡ ምንም የሌላችሁ ደግሞ እንኳን የኪሴንና የቦርሳዬን የልቤንም አንተ ታውቀዋለህ እግዚአብሔር ሆይ ብላችሁ መሻታችሁን ምኞታችሁን ለሱ ሰጣችሁ። ደግሞ ለማን ልንገረው ብላችሁ የተጨነቃችሁበትን ጉዳይ ማመልከቻችሁን አስቀምጣችሁ ነገራችሁ ለሚረዳ የልብ ወዳጅ ለሚረዳ ባለጸጋ ለእግዚአብሔር ነገራችሁ መጥታችሁ ሰግዳችሁ ተመልሳችሁ ትሄዳላችሁ። እሺ ደግሞ ምን ልትሆኑ ነው ያላችሁ? እሳቱን ባሰቱ መጣችሁ እዚህ ጋር ሰግዳችሁ ልትመለሱ ማለት አይደል? እና ታዲያ አንደኛ ክፍል ተማሪ አምጥቶ ባይለው ጀምሮ እሺ ተባባል። አሁን መጀመር ነው። መጣችሁ ሰግዳችሁ ተመለሱ። ሰው ለጠንቋይ ይሰግዳል እንዴ? ላለቃችሁ ታሸረግዱ አይደል እንዴ? ሰው ለባለስልጣን ያጎበድድ አይደል እንዴ? እንኳን ለዘላለም ንጉሥ ለመድኃኔዓለም በየ5 ዓመቱ የምርጫ ስጋት የሌለበት የዘላለም ባለስልጣን እግዚአብሔር ምስጋና ይግባው። አክብሩት እግዚአብሔርን። ሁላችሁ መጣችሁ ሰግዳችሁ ተመለሱ። የሰንበት ተማሪዎቹ መጥታችሁ ለሌሎቹ መንገድ ክፈቱላቸው፣ አሳይታችኋቸው ተመለሱ። እናንተም ሰግዳችሁ ተመለሱ። ለእግዚአብሔር ነው፣ ለሌላ አይደለም የተባለው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ እግዚአብሔር ስጦታችሁን ይቀበልላችሁ።